ሰላም እንዴት ናችሁ? ውድ አድማጮቻችን የእግዚአብሔር ጸጋና ሰላም በያላችሁበት ይብዛላችሁ። ዛሬም በአዲስ ትምህርት መጥቻለሁ። እንግዲህ በዛሬው ዕለት እንዴት ሐሰተኞች አገልጋዮችንና እውነተኛ አገልጋዮችን መለየት እንችላለን በሚል ርዕስ ላይ አብረን እንመለከታለን። ቪዲዮውን ላይክ በማድረግ ይጀምሩ። ለቻናሉ አዲስ ከሆኑ ደግሞ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ተባርካችኋል። ሐሰተኛ አገልጋዮችን ከእውነተኞቹ ለመለየት ተቸግረዋል? እንግዲያውስ ይህ ቪዲዮ ለእርሶ ነው። በዚህ ቪዲዮ ሐሰተኛ ነቢያቶችንና ፓስተሮችን የምንለይበት ጠቋሚ ምልክቶችን አብረን እንመለከታለን። ብዙ ጊዜ እውነተኞቹን ከሐሰተኞቹ ለመለየት አስቸጋሪ የሚሆንበት ምክንያት ሐሰተኞቹ የሚመጡት እውነተኞቹን የእግዚአብሔርን አገልጋዮች በመምሰል መጽሐፍ ቅዱስ ይዘው የኢየሱስን ስም እየጠሩ በመሆኑ በተለይ በእግዚአብሔር ቃል ያላደጉና አዲስ ክርስቲያኖችን ያስታሉ። ኢየሱስ ክርስቶስ ስለነሱ እንደዚህ ብሎ አስጠንቅቆናል። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠበቁ። ማቴዎስ ወንጌል ምዕራፍ 7 ቁጥር 15። በሌላ ስፍራም ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉ፣ ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ ሲል በማቴዎስ ወንጌል ምዕራፍ 24 ቁጥር 24 ላይ አስጠንቅቆናል። ስለዚህ በመጀመሪያ ማወቅ ያለብን አንድ ነገር ድንቅና ተአምራት በራሳቸው አንድ አገልጋይ ከእግዚአብሔር መሆኑን ማሳያ አለመሆናቸውን ነው። ታዲያ እንዴት እንለያቸው? በማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ በፍሬያቸው ታውቋቸዋላችሁ ተብሎ እንደተጻፈ ይህን ቪዲዮ እስከ መጨረሻው በጥንቃቄ ካየን በኋላ እግዚአብሔር በቃሉ ዓይኖቻችንን ያበራልናል። ሐሰተኞችን ወይ ደግሞ የበግ ለምድ የለበሱ ተኩላዎችን ከትክክለኞቹ አገልጋዮች የምንለይበት ቁልፍ የቃሉን ምልክቶች ወይንም ፍሬዎች እንመለከታለን። ሐሰተኞች ነቢያትና አገልጋዮች የእግዚአብሔርን ቃል ያጣምማሉ። መጽሐፍ ቅዱስ በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 16 ላይ በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ፣ ያልተማሩትና የማይጸኑትም ሰዎች ሌሎችን መጻሕፍት እንደሚያጣምሙት እነዚህም ደግሞ ለገዛ ጥፋታቸው ያጣምማሉ ይለናል። ብዙውን ጊዜ እነዚህ ሐሰተኞች የራሳቸውን ምድራዊ ፍላጎት ለማሟላት ሲሉ የእግዚአብሔር ቃል የሚናገረውን ሳይሆን የእግዚአብሔር ቃል እነርሱ የሚፈልጉትን እንዲናገርላቸው አድርገው አጣመው ይሰብኩታል። ለምሳሌ ለእነርሱ ገንዘብ የሚሰጣቸው ሰው ሁሉ እንደሚባረክ አድርገው የብልጽግናን ወንጌል ይሰብካሉ። 10,000 100,000ና ሚሊዮኖችን የምትሰጡ በዚህ ተሰለፉ፣ ከኔም ጋር እራት ትበላላችሁ ወዘተርፈ እያሉ ሰዎችን በደረጃ ሲመድቡ ይታያሉ። የእግዚአብሔር ቃል መስጠትን የሚያስተምር ቢሆንም ይህን ቃል ያለ አግባብ ይጠቀሙበታል። በሮሜ ምዕራፍ 12 ቁጥር 8 ላይ የሚሰጥ በልግስና ይስጥ ነው የሚለው። በማቴዎስ ወንጌል ምዕራፍ 6 ቁጥር 3 እስከ 4 ላይ አንተ ግን ምጽዋት ስታደርግ መሥዋዕትህ በስውር እንዲሆን ቀኝህ የምትሠራውን ግራህ አትወቅ፣ በስውርም የሚያይ አባትህ በግልጥ ይከፍልሃል ይለናል። ስትሰጥ እንዲሁ በፈቃደኝነት ስጥ፣ እንዲሁም ስትሰጥ በአደባባይ ሳይሆን በሚስጥር ስጥ የሚለውን ቃል አጣመው በአደባባይ በግድ የሰበሰቡትን ገንዘብ እንደ ቤተ ክርስቲያን ሳይሆን ለግል ኑሯቸው ማደለቢያ ያደርጉታል። ለዚህ ነው እነርሱ በልጽገው ምዕመኑ የሚደኸየው። ገንዘብን መውደድ የኃጢአት ሁሉ ስር ነው ይላል በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ። ስለዚህ አንድ ነቢይ ወይም ፓስተር ቃሉን እያጣመመ በአብዛኛው ትኩረቱ ትባረካላችሁ የሚል ገቢ ማሰባሰብና
የተጸለየባቸው የሚባሉ ቁሳቁሶችን መሸጥን ላይ ካተኮረ ይህ አንዱ የሐሰተኞች ምልክት ሊሆን ስለሚችል ልንጠነቀቅ ይገባል፣ ወይም ከዛ ስፍራ ቶሎ መራቅ ይኖርብናል። ሌላው ሐሰተኞች ድንቅና ተአምራትን የሚያደርጉት ሰዎችን ለማሳት ነው። በማቴዎስ ወንጌል ምዕራፍ 24 ቁጥር 22 ላይ ኢየሱስ ሲነግረን እነዚህ ሐሰተኞች ምልክቶችን፣ ድንቆችን ሲያደርጉ ቢቻላቸው የተመረጡትን እንኳን ሳይቀር ለማሳት እንደሆነ ነግሮናል። ተአምራት ማድረግ ብቻውን አንድ አገልጋይ ከእግዚአብሔር መሆኑ ማረጋገጫ አይደለም። ምክንያቱም ሰይጣንም ተአምራትን አመሳስሎ ሊያደርግ ይችላልና ነው። አሮን በፈርዖን ፊት እባብ በትሩን ሲጥልና ወደ እባብ ስትቀየር፣ ፈርዖንም ጠቢባንና አስማተኞችን ጠርቶ እነሱም በተመሳሳይ በትሮችን ወደ እባብ እንደቀየሩ በኦሪት ዘጸአት ምዕራፍ 7 ቁጥር 10 ላይ እናነባለን። ጠላት ምንም ያክል ሐሰተኛ ምልክቶችን ሲያደርግ ቢታይም የእግዚአብሔር ኃይል ግን ሁሉንም ታጠፋቸዋለች። ታዲያ ሐሰተኞች ተአምራትን የሚያደርጉት ሰዎችን ለማሳት ነው ሲባል ምን ማለት ነው? ተአምራቶችን የሚያደርጉት ሰዎች ንስሐ ገብቶ ወደ ኢየሱስ ክርስቶስ እንዲመጡ ሳይሆን የሰዎቹን ትኩረት በራሳቸው በአገልጋዮቹ ላይ እንዲሆን በማድረግ ተፈላጊነታቸውን በማሳደግ የግል ጥቅማቸውን በማስጠበቅ ነው ማለት ነው። እውነተኛ የክርስቶስ አገልጋይ ሁልጊዜ ሰዎችን ወደ ክርስቶስ እንጂ ወደ ራሱ አይመራም። እኔ የሚለውን ቃል ሐሰተኞች ብዙውን ጊዜ የሚወዷት ሲሆን አብዛኛው ወሬያቸው ስለ ራሳቸው ከሆነና ይህን ሰው ፈወስኩት፣ ወደፊት ምን እንደሚገጥማችሁ እኔ ያውቃለሁ፣ በእኔ ላይ ያለው ቅባት በሌላ በማንም ሰው ላይ የሌለ የተለየ ነው አይነት አቋምና ንግግር ስትሰሙ ይሄ ትልቅ ማስጠንቀቂያ ነው። ከክርስቲያኖች አንጻር ደግሞ ክፉና አመንዝራ ትውልድ ምልክትን ይሻል ብሎ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 12 ከቁጥር 39 ላይ አስጠንቅቆናልና ሕይወታችንን በቃሉ ላይ እንጂ በድንቅና በተአምራት ላይ አንመስርት። ሌላኛው ሐሰተኞች ነቢያቶችና አገልጋዮች የሚሰብኩት ወንጌል ከክርስቶስ ትክክለኛው ወንጌል የተለየ ነው። እነዚህ ሰዎች ውሃ፣ ዘይት፣ ጨውና ጨርቅ ላይሸጡ ይችላሉ። ነገር ግን ሐዋርያው ጳውሎስ በገላትያ መጽሐፍ ምዕራፍ 1 ቁጥር 8 ላይ ነገር ግን እኛም ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የተለየ ወንጌል ቢሰብካችሁ የተረገመ ይሁን ብሎ እንዳለን ሐሰተኞች መጽሐፍ ቅዱሳዊና ትክክል የሚመስል ነገር ግን በመጽሐፍ ቅዱስ ላይ ያልተመሰረተ አስተምሮን ያስተምራሉ። ለምሳሌ እግዚአብሔር እንድትባረኩና ደስተኛ እንድትሆኑ ነው የሚፈልገው ብለው ስለ ምድራዊ ተድላ አብዝተው ይሰብካሉ። ወደ እግዚአብሔር መንግሥት መግቢያ ብዙና በርካታ ነው ብለው ሲሰብኩም ይደመጣሉ። በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ግን መንገድ፣ እውነትና ሕይወት እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ሲል ተናግረዋል። ስለዚህ አንድ አገልጋይ ስለ ኢየሱስ ክርስቶስ መስቀልና ስለ መዳን ሥራው እንዲሁም ስለ ኃጢአትና ስለ ንስሐ የማይሰብክ የማያስተምር ከሆነና ከዚህ ይልቅ ለስሜትና ለጆሮ ደስ የሚሉ አነቃቂ ስብከቶች እንዲሁም ዝላይና ሁካታ እንዲሆን ሁሌም የሚያተኩር ከሆነ ይህ ትልቅ ማስጠንቀቂያ ነውና ልናመልጥ ይገባል። ሌላኛው ምልክታቸው ገንዘብን አብዝቶ የሚወዱና ለገንዘብ ስግብግብ ናቸው። የእግዚአብሔር ቃል በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 3 ላይ እነዚህ ሐሰተኞች መምህራን እየተዝገበገቡ በፈጠራ ታሪካቸው ይበዘብዟችኋል፣ ፍርዳቸው ከጥንት ጀምረው ዝግጁ ነው፣ መጥፊያቸውም አያንቀላፋም ይላል በአዲሱ መደበኛ ትርጉም። ሐሰተኞች ነቢያትና መጋቢያን ሕዝቡን ከመጥቀም ይልቅ የግል ሕይወታቸውን ማደላደል የየዕለት ተግባራቸው ሆኖ ይታያል።
ስለዚህ አንድ ነቢይ ምዕመኑ ከሚኖረው ኑሮ የተለየ የቅንጦት ኑሮ የሚኖርና ሕዝቡ ገንዘብ እንዲሰጥ የማስገደድ ያህል አጥብቆ የሚጠይቅ ከሆነ እንዲሁም ለምዕመኑ በእግዚአብሔር ቃል ኮትኩቶ የማሳደግ ግድ የማይለው ከሆነ ይህ ትልቅ ማስጠንቀቂያ ነው። ሕይወታቸው ክርስቶስን የማይመስሉም አሉ። ኢየሱስ ክርስቶስ ሐሰተኞችን እንዴት እንደምንለያቸው ሲነግረን በማቴዎስ ወንጌል ምዕራፍ 7 ቁጥር 16 ላይ በፍሬያቸው ታውቋቸዋላችሁ ይለናል። የእውነተኛ የእግዚአብሔር አገልጋይ ሕይወት ኢየሱስ ክርስቶስን ያሳያል። ይህንንም የሚያሳየው የመንፈስ ቅዱስ ፍሬ የሆኑት ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ ታማኝነትና ገርነት ሲታዩበት ነው። በገላትያ ምዕራፍ 5 ቁጥር 22 ላይ እንደተጻፈው አንድ አገልጋይ ታዲያ ትዕቢት፣ ግትርነት፣ አትንኩኝ ባይነት፣ ታማኝ አለመሆን፣ ለአባቶች አለመገዛት፣ አለመታዘዝ፣ ድሃን መናቅ ወይም አለመውደድ ምልክቶች ከታየበት የሐሰተኛነት ተጠቂ ነውና ለምዕመኑ ትልቅ ማስጠንቀቂያ ነው። ሌላኛውና የመጨረሻው የእነዚህ ሐሰተኞች አገልጋዮች ምልክቶች ትኩረት መሳብ፣ በማዕረግ ስም መጠራትና መነጋገሪያ መሆን ይታይባቸዋል። ውድ አድማጮቻችን እነዚህንና ሌሎች እንደ መጽሐፍ ቅዱስ ያልሆኑ ባህሪያትን በአገልጋዮች ላይ ካያችሁ በጥንቃቄ እንድትመላለሱ እመክራችኋለሁ። እስከዚህ ድረስ ከተከታተላችሁን ቪዲዮ ተመችቷችኋል ማለት ነው። ስለዚህ ላይክ በማድረግና ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ የደውል ምልክቷን በመጫን እንድታበረታቱን እጠይቃችኋለሁ። ተባርካችኋል።